በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የክርስቶስ ቤተሰቦች የደሙ ፍሬዎች የወላዲተ አምላክ የድንግል ማርያም የአስራት የቃል ኪዳን ልጆች የቅዱሳን ወዳጆች በወደደን እስከ ሞት ድረስ ባፈቀረን በመድኃኒተ ዓለም በኢየሱስ ክርስቶስ ፍጹም ሰላምታ ሰላም እላችኋለሁ። በያላችሁበት እንደየሰዓት አቆጣጠራችሁ የክርስቶስ ሰላም በዝት ተረፍረፍ ይበልላችሁ። በርኩሳን መናፍስት በጸዋጋና ጋንንት በመተትና ባስማት እየተሰቃያችሁ ታስራችሁ እየተንገላታችሁ ያላችሁ የክርስቶስ ቤተሰቦች እግዚአብሔር ከእስራታችሁ ይፈታችሁ ዘንድ የድንግል ማርያም አማላጅነት የመድኃኒተ ዓለም የኢየሱስ ክርስቶስ የዓለም ቤዛ የዓለም ንጉስ ቸርነት ከሁላችን ጋር ይሁንልን። እንኳን አደረሳችሁ አደረሰን። እንግዲህ ስላለው የድምጽ ጥራት በመጀመሪያ ይቅርታ እየጠየቅኩኝ እንግዲህ ያው ተንኮለኞች ያርፉም አይደለ ይሄንን ለምንናገረው እንኳን ራሱ አገልግሎት እንዳይሰጥ እየተደረገ ያለበት ሁኔታ አለ ማለት ነው። ነገር ግን እግዚአብሔር የከፈተውን ማንንም ሊዘጋው አይችልም ማለት ነው። ሲነገር ደስ የማይላቸው ሰው ሲድን ሰው ግንዛቤ ሲያገኝ ሰው የእግዚአብሔርን ቃል ሲሰማ ድነት ሲያገኝ ደስ የማይለው ርኩስ መንፈስ ያደረባቸው ፍጥረቶች ስላሉ ማለት ነው። እግዚአብሔር እንግዲህ ለነሱም ልቦና ይስጣቸው እኛንም በመረት በቸርነቱ ለዘላለማዊ ሕይወት ያብቃን። እንግዲህ እንደተለመደው የተዋህዶ ልጆች እስኪ አንድ ነገር እንመለከታለን በቤተ ክርስቲያን ያለውንና እንዴት እየሆነ እንዳለ ቤተ ክርስቲያን የተሸከመችው የቆሻሻ ክምር አለ። አላስፈላጊ የሆነ ቆሻሻ ሊጸዳ ያልቻለ ቆሻሻ ከእለት ወደ እለት የችግሩ መጠንና ስፋት እየጨመረ የመጣበት ጊዜ አለ። ቤተክርስቲያን የተሸከመችው ጉድ ሲገለጥ እጅግ በጣም ለአእምሮ የሚከብድ በእውነት ይሄ በእግዚአብሔር ቤት ነው ወይ የተከናወነ ያለው ብለን ራሳችንን ጥያቄ ውስጥ እስከምንከት ድረስ ይሄ ችግር አለ ማለት ነው። እንግዲህ እለት በእለት የምናየው ችግር እጅግ በጣም እየገዘፈ እየሰፋ እየተስፋፋ የመጣበት ሁኔታና አቅጣጫ ነው ያለው ማለት ነው። እናንተም የምታዩት የምትታዘቡት ነገር ስለሆነ ያው ያደባባይ ሚስጥር ነው ማለት ነው። እንግዲህ እንደው ችግሩ በጣም ሰፊ ነው። ከየት ተጀምሮ ወዴት እንደሚኬድ ራሱ በጣም አስቸጋሪ በሆነበት ሁኔታና አጋጣሚ ነው። እኔ በጣም የሚገርመኝ የተዋህዶ ልጆች ቤተክርስቲያን የቆሻሻ መጠራቀሚያ ሆናለች ማለት ነው። የቆሻሻ መጠራቀሚያ ሆናለች ማለት ነው። በጣም ይገርመኛል። በቤቷ እየኖሩ ለሷ ያልተመቹ ለህዝቡ ያልተመቹ ለእግዚአብሔራዊ አገልግሎት ያልተመቹ በጣም ክፉዎች የበዙበት ጊዜና ዘመን ላይ ነው ያለነው አሁን ማለት ነው። ችግሩ እንዴት ነው ብለን ስንመለከት በጣም ይገርመኝ አሁን የሰው ላይ ክፉ ነገር የሚያደርጉ የሚመትቱ ደፍተራዎች ኮከብ ቆጣሪዎች ስርማሾች ቅጠል በጣሾችን ስንመለከት በቤተ ክርስቲያን ነው እንግዲህ የሚኖሩት ማለት ነው። እንግዲህ ደሞዝ እየተከፈላቸው በጣም በብዙ ሺዎች እየተከፈላቸው እየዘረፉም ያጋንንት ሰራተኞች የሆኑ በጣም እጅግ በጣም ሰፊና ቁጥር የላቸው ቤተክርስቲያን ተከፍላቸዋለች። እንደገና በዘረፋ ምቹ ሆናላቸዋለች። በፖለቲካው በዘረኝነቱ በትዕቢቱ
ምን ብዬ ልንገራችሁ በቃ እንደፈለጉ የሚጫወቱበት ሃይባ ያጣ ሆኗል ማለት ነው የእምነታችን ወይ የቤተክርስቲያናችን ህልውና በዚህ አደጋ ላይ ወድቋል ማለት ነው አሁን እነዚህ ሰዎች ግሩፕ አላቸው ተመሳሳይ ነው ሁሉም ቦታ በሚባል ደረጃ ማለት ነው ሁሉም ቦታ ላይ በሚባል ደረጃ አንድ አይነት ተመሳሳይ ናቸው ተመሳሳይ ከዚህ ይሄ ይሻላል ምንለው የለም ማለት ነው እነዚህ ሰዎች እንግዲህ ሻል ያለ ሰው ሲመጣ ለምን ብሎ ጥያቄ ሲያቀርብ የሚደበደብበት የሚታሰርበት በመተት አምሮን የሚያጣበት ከዛ የሚሳደድበት ሁኔታና አጋጣሚ ነው ያለው ማለት ነው ከታች ከዳቆኑ እስከ ላይ ባለው ደረጃ ማለት ነው እንግዲህ እስከ ላይ የት እንደሆነ ታቆታላችሁ እናንተ ማለት ነው በጣም ከባድ ነው ከታች ጀምሮ ማለት ነው ከታች ከድቁና ጀምሮ እስከ ላይ እስከ ጳጳሳቱ ድረስ እንግዲህ ስትመለከቱ አሁን የስልጣን ክፍፍል ላይ ነው ያለው ሁሉም ማለት ነው ሁሉም ምታዩት ያለ ነገር ስለሆነ ከድቁና ጀምሮ ማለት ነው አሁን ምእመኑንም እየከፈሉት ይገኛሉ እነዚህ ሰዎች ማለት ነው ሲገቡም አግባብ ባለው መንገድና አግባብ ባለው እግዚአብሔራዊ ፍቃድ በሌለበት ሁኔታ ነው በራሳቸው ፍላጎት በራሳቸው ተነሳሽነት ቲፎዞ አዘጋጅተው ልክ እንደ ዓለም ላይ እንደሚደረግ የስብሰባ ምርጫ ማለት ነው ቲፎዞ አላቸው ምእመናንን ከፍለው አሳምነው አንድ ቦታ ላይ ለምሳሌ አሁን እንደ ታርጌ ልንገራቸው ይላችሁ ልካውን አንድ ቦታ ላይ ጎንደሬ ከሆነ አስተዳደሩ እስከ ታች ድረስ ጎንደሬ ነው ጎጃሚ ከሆነ አስተዳዳሪው እስከ ታች ድረስ እስከ ድቁና ድረስ ጎጃሚ ነው ተመልከቱ የሸዋ ሰው ከሆነ አስተዳዳሪው እስከ ታች ድረስ ሌላ ብሔር የለም ሌላ ብሔር መቀላቀል አይፈልግም እስከ ታች ድረስ የሰሜን ሸዋ ሰው ይሆናል ማለት ነው እንግዲህ አስቡ በዚህ ደረጃ በዚህ ህልውና ውስጥ ነው ያለችው ታዘቡ እኔ እየዋሸውም አይደለም እናንተ የታዘባችሁት አለ እርግጠኛ ሆኜ ነው የምናገረው ምእመናን የታዘባችሁት ነገር አለ አስተዳዳሪው ያንድ ብሔር ከሆነ ቅጥረኛው በሙሉ ከሀገር ቤት ነው እዚህ ስራ እየፈለገ እዚህ አጠገቡ ደጅ እየጠና ከየት ያመጣዋል መሰላችሁ ከሀገር ቤት ደውሎ ያከስቶን ልጅ ዘመዱን አብሮ እንትን ያለውን የተማረው እዚህ ጋር እኮ በእውቀትም በብቃትም በአገልግሎትም ብቁ የሆነ ለአገልግሎቱም የሚመጥን ሰው እያለ ከገጠር ይዞ ይመጣል ማለት ነው ከገጠር ያስመጣዋል ማለት እንዲህ ያለበት ሁኔታ ነው ቤተክርስቲያናችን ያለችው ከዛ ይመጣሉ አንድ ሆነው ምእመኑንም ማስጨነቅ ነው ከዛ በኋላ በመተት ወደነሱ የሚሄዱትን በመተት በማሰር በጣም ይገርመኛል እነዚህ ሰዎች አሁን እንግዲህ እኔ ልልምፈልገው እንዴት ነው መጨረሻቸውን ስታዩትም አሁን ቤተክርስቲያን ምን ያህል ሸክም ውስጥ ምን ያህል ሸክም ላይ ምን ያህል አደጋ ላይ እንደወደቀች እንግዲህ እዩት እስኪ አሁን ያ አልበቃ ብሎ የሚገርማችሁ ነገር ምን አይነት ክፋት እንደሆነ አላቀም አሁን በውጭ ዓለምም ስትሄዱ አንድ ቦታ ላይ የትግሬ አስተዳዳሪ ከሆነ ይሄ በቃ ይሄ ቤተክርስቲያን የማን ቤተክርስቲያን ነው እየተባለ የትግሬ ነው የጎጃሜ ነው የወሎ ነው የጎንደር ነው እየተባለ የሸዋ ነው እየተባለ አሁን በውጭ ዓለም እንኳን ራሱ እንደ አይነት የገማ የተበላሸ አስተዳደር በቤተክርስቲያን ውስጥ በእግዚአብሔር የቤተ መቅደሱ እንዲህ በሆነ ሁኔታ አደጋ ላይ ወድቆ ነው ያለው ሃይማኖታችን እንደዚህ አይነት አደጋ ላይ ነው ያለችው እግዚአብሔርነቱን ስላልተወነው ቤተክርስቲያን የቆመችው በደሙ የተመሰረተች ስለሆነች እነሱ ያልፋሉ የእግዚአብሔር ቸርነት አያልፈም ማለት ነው እነሱ በዚህ አይነት እዚህ የሚያራምዱትን እዛም ደግሞ ይዘው ሄደው ህዝቡን በመገንጠል ምእመኑን በመገንጠል የከሌ ቤተክርስቲያን እንግዲህ አስቡ ኤርትራውያን ከሆኑ የኤርትራ ቤተክርስቲያን የጎጃም ቤተክርስቲያን
እየተባለ ማለት ነው በውጭ ዓለም ሳይቀር እኔ በጣም ይገርመኛል እኔ በጣም የተማሩ በአስተዳደር ደረጃ ሆነው እንዲህ አይነት ደግሞ የተበላሸ የወረደ የዛገ አእምሮ የዛገ ጭንቅላት በህዝቡ መካከል በመመኑ መካከል በበረከት ፈንታ መርገምን በአንድነት ፈንታ መለያየትን በቅድስና ፋንታ እርኩስነትን እየዘሩ ይመንፈስ ለትውልዱና ለቤተ ክርስቲያን ሸክም የሆነበት ዘረኝነት እየተስፋፋ ሙሰኝነት እየተስፋፋ የመጣበት ሁኔታና አግባብ ላይ ነው ያለው አልታዘባችሁም እስኪ ዋሽቼ ከሆነ ውሸትን ነው በል በኮሜንት ላይ ግለጹልኝ ችግር የለም እኔ በመረጃና በማስረጃ ስለምናገር ነው አዲስ አበባም ተመልከቱ ሌላም ቦታ ላይ ተመልከቱ ታዘቡ እስኪ አንድ ቦታ ላይ ጎጃሚው ከሆነ አስተዳዳሪው በቃ ምን ብዬ ልንገራችሁ ከሀገር ቤት ነው ከዚህም ይሰባሰባሉ ይሄኛውም ባይተዋር ያደርጉታል እዚህ እኮ ደጅ እየጸና እኮ ነው እባካችሁ ላገልግል እያለ እኮ ነው በትምርቱ በሚመጥነው የትምርት ደረጃ መድቡኝ እያለ ማንንም አይሰማውም በቃ ሌላ አላፊ ከተናገረ ያው ይቀምሳል ማለት ነው ይሄ ነው ያለው ነገር እና ይሄ ወንበድና ነው ወይስ ደግሞ እንዴት ነው ምን ትሉታላችሁ በምን ቋንቋ እንግለጸው ምን ብለን እስኪ ምን እናውጣለት ለዚህ ከተራራ ለገዘፈ ችግር ምን እንበለው ቤተክርስቲያን በዚህ መልኩ በዚህ ደረጃ ቆሽሻለች ቤተክርስቲያን የዘረኞች መሰባሰቢያ የወንበዴ መናኸሪያ ሆናለች ሲገባ በቲፎዞ በሙስና ይገባል ከዛ በኋላ ከሀገር ቤት ለምን እንደሚያስመጣው ታውቃላችሁ አሁን ለምሳሌ አስተዳዳሪ አሁን አንድ አስተዳዳሪ ለመቀጠር እስከ 1 ሚሊዮን ብር ድረስ ይጠየቃል እስከ 1 ሚሊዮን 400,000 እስከ 1 ሚሊዮን 500,000 የሚጠየቅበት ዘመንና ጊዜ ላይ ነው ያለነው አያችሁት እንግዲህ ተመልከቱ የተዋደዱት ከዛ በኋላ ይህ ሰውዬ ያንን ያስተዳዳሪነት የአለቅነት ክብርና ጸጋ ከተጎናጸፈ በኋላ ደላላ አለው ምን አለው አልኳችሁ ደላላ አለው ደላሎች አሉ እነዛ ደላሎች ያሯሩጡታል ልክ እንደ ዓለም ላይ እንደ መኪና ሽያጭ እንደ ቤት ኪራይ እንደ ቤት ሽያጭ እንደ ተለያየ የዓለም ላይ እንዳለ ስራ ደላሎች አሉ ደላሎች ናቸው ዋናውን ሚና የሚጫወቱት ማለት ነው ሂደቱን እንዴት መሄድ እንዳለበት ካለቃው ጋር ይሞዳሞዳሉ ከዛም በኋላ ይሄኛው በሱ በኩል ሰው ይፈልጋል በኔም በኩል ሰው ልፈልጋለሁ አምጣ ችግር የለም አንተ ብቻ ጥሩ ሰው ሊከፈል የሚችል ሰው አምጣ ይባላል ያመጣል ማለት ነው ይሄን ያህል ብር ትከፍላለ እንዲህ አይነት ቦታ አለ ያለ የራሱን ዘር ይሰበስባል ከዛም በኋላ ለከፈፈሉ ምቹ ነው ማለት ነው ለከፈፈሉ ምቹ ነው እንደኛ ዘመዳሞች ናቸው የሚሰባሰቡት ማለት ነው ጓደኛሞች ዘመዳሞች ናቸው አንዱን አንዱ አያጋልጦ አይሰጠውም ማለት ነው አንዱን አንዱ ስለማያጋልጠው ያ ነው የሚፈልገው ስራውን እፍና አድርገው አሁን አገልግሎት አይደለም ስራ ነው አገልግሎት አሁን በንጽህና በቅድስና ሆኖ የሚገለገል አገልግሎት አለ እሱ አገልግሎት ይባላል ይሄው ስራ ነው የተያዘው ወገኔ ስራ ያጣድፉታል አልኳችሁ ያጣድፉታል ምእመኑን ያጣድፉታል እሺ ያለውን በገንዘብ ይቀበሉታል እንዲህ አይነት ቦታ እንዲህ በቅ ገንዘብ ይቀበሉታል ከዛ በኋላ ደስ ያላላቸውንም እንደዚሁ መተት መስተፋቅር ይሰሩበታል የመስጠት መስተፋቅር ስጥ የሚል መስተፋቅር ይሰሩበታል ትንሽ ሀብት ያለው ከሆነ አባቴ እያለ ሁሉ ጊዜ በየሳምንቱ እየሄደ ከዛ በኋላ ክርስትና ስሙ በደንብ ይሸመደዳል ይሄ ቆሽቋሻ ድሃ ምንም የሌለው ይሄ ሚስኪኑ ይሄ ምንም የሌለው ከእጅ ወዳፍ የሚኖረውን ማንንም አያስታውሰውም ክርስትና ቢኖርበት ሐዘን ቢኖርበት
ዝክር ጸበል ጻድቅ ቢኖርበት ማንንም አያስታውሰውም ለምን የሚሰጠው የታሰረ ብር የለውም እንኳን የታሰረ የሚቆጠር ብር ዝም ብሎ አለ አይደለ በመቶዎች የሚቆጠር የለውም ከሌላው በሺዎች የታሰረ ረብጣ ይሰጠዋል እና አይቶ ነው ታይቶ ገና ንሳ ሲገባ አለባበሱ ቁመናው ይታያል ከዛ በኋላ ምን አለ ስራ ምንድነው ይባላል ከዛ በኋላ በቃ አሁን ቤተሰብ ልጆች ነና ይባላሉ ያኛው ምእመኑ ምንም ማያቅም በቃ ጥሩ አባት አገኙ ብሎ ደስ ይያለው ይሄዳል ማለት ነው ከዛ በኋላ ግን ስራው ሌላ ነው እለት በእለት እየተሰለበለት በእጅ የሚሰጠው አለ በስውር የሚመነጭቅለት አለ ይወሰዳል ይሰለባል በቃ እና የታዳ ሸክም አይደለም የታዳ ቆሻሻነት አይደለም በቁማቸውም ቤተክርስቲያንን እንደዚህ አድርጎት ህዝበ ክርስቲያን እንደዚህ አድርገው ቤተክርስቲያንን እንደዚህ መከራዋን አሳይተው ምጥምጥ አድርገው ምንም ሳያስቀሩ እያራገፉ አነጋገራቸውን እያሳመሩ ማለት ነው በጣም አነጋገርተው እስኪ ቁመናቸውን ይዋቸው አለባበሳቸውን ይዋቸው ሚይዙትን መኪና ሚይዙትን ስልክ ሚይዙትን ላፕቶፕ ተመልከቱ እስኪ በጣም ገራሚ እኮ ነው ወዘኔ የምላቸው ምን እንደኛ አንድ ስግደት የማይሰግድ እኮ ነው ያለው አንድ ስግደት የማይንበረከክ እኮ ነው ያለው ለማን ብሎ ስራ ላይ ያለ ሰው ጸሎት ላይ ያለ ሰው አገልግሎት ላይ ያለ ሰው ነው የሚሰግደው የሚንበረከከው ማለት ነው እስኪዋቸው ያንን ቦርጭ ሰው ነው የሚሰግደው እንዴት ብሎ ነው የሚሰግደው እስኪ እናንተ ገምቱ እናንተ እዩ የሚሰግድ ሰውና የማይሰግድ ሰው እኮ ያስታውቃል እኮ እስኪ ተመልከቱ በማሪ በዚህ ደረጃ ነው ያለችው ቤተክርስቲያን ማለት ነው በዚህ ደረጃ ነው ያለችው የሚሰግድ ሰው ሚንበረከክ ሰው ሚጾም ሰው ያስታውቃል እኮ ያስታውቃል እኔ አንድ ጊዜ ምን አለኝ አንዱ ዳቆን ነው እንግዲህ አንድ ትልቅ ካቴድራል ደብር ላይ ነው የሚቀድሰው እና ስለ በመንፈሳዊ ዙሪያ ስናወራ ስለ ቅዱሳን ተነሳ ስለ ቅዱሳን ስዕላት ስናነሳ ታምንበታለህ እንዳለኝ እግዚአብሔር ምስክሬ ነው ታምንበታለህ እንዳለኝ ማለት እንዴት ማለት ደነገጥኩኝ ማለት ተንተባተብኩ እንዴት በቃ የፈረንጅ ስዕል ነው ፈረንጅ ነው ሳለዋል ቀድሶ እንግዲህ እየወጣ ነው ደግሞ ጊዜው ወቅቱ እግዚአብሔር ነው ምናችሁ እንደዚሁ አብይ ጾም ላይ ነው እግዚአብሔር አብይ ጾም ላይ ማለት የፈረንጅ ስዕል ነው አለ እንዲህ አይነት በጣም እኮ የሚገርም እኮ ነው አሁን ቤተክርስቲያን እንደው ሰው እንደ ሸንኮራ እየተላጠ አይቀመስም እንጂ እግዚአብሔር ያቃቸዋል እኛ ደካሞች ስለሆነ ስለማናውቃቸው እንጂ በእውነት አንድ ሰው እኔ እንጃ ይገኛል ተላላችሁ ከባድ እኮ ነው ከባድ ነው ቤተክርስቲያን በዚህ ልክ ሸክማ በስቷል ጫንቃዋ ጎብጧል እኔ በጣም ደግሞ የሚገርመኝ ከሀገር ውጭ እንኳን ተሰደው ያሉትን እህቶቻችንን ወንድሞቻችንን እናቶቻችንን ራሱ እዛም ሄደው የሚበጠብጡት ነገር እዛም ሄደው የሚከፋፍሉት ነገር ተመልከቱ በቁማቸው እንደዚህ አድርገው መከራችን ስቃያችንን ካበሉም በኋላ ቤተክርስቲያን ምን አይነት እንደው ስንቱን እንደቻለችው በማምላት ሲሞቱም ደግሞ እዛው በቁምም ያልተመቸኝ በመልካም ጥቅስ ታጅቦ መቃብሩ ተለስኖ ዛሬም በየቤተክርስቲያኑ ጓሮ አለ ማለት በህይወተ ስጋም በአካለ ስጋም አልጠቀመ ሲሞትም ደግሞ ያው እዛው ነው የሚጣለው ማለት ነው ቤተክርስቲያን የጠንቋይ ሁሉ
ጠንቋዩም ሲሞት ቤተክርስቲያን ለምንድን ነው እንደዚህ የሚሆነው ግን ማርያም ቤተክርስቲያን እንደዚህ የቆሻሻ መጣራቀሚያ የሆነችው ለምንድን ነው ሲጠነቁል ሲያስጠነቁል ኑሮ ቤተክርስቲያን አንድ ቀን ደርሶ የማያቅ ሰው ቤተክርስቲያን ማታቀው አውደ ምሕረት ላይ ታይቶ ረግጦ የማያቅ ሰው ሲሞት ለምንድን ነው ቤተክርስቲያን የሚከበረው ምንድነው ቤተክርስቲያን የቆሻሻ መጠራቀሚያ ስለሆነች ነው ይሄ ምንድነው ሃይባይ ስለሌለ ነው ይሄንን አይቶ ተመልክቶ ምክንያቱም ሁሉም ተመሳሳይ ነው ለይት ያለ ሰው ሲመጣ ብያቸዋለሁ ስነ ስርዓት ይኑር አርፈ እምትኖር ከሆነ ኑር ተብሎ ማስፈራሪያ ዛቻ ይሰጠዋል አሁን ይሄ ኢሉሚናቲዎች እንደሚያደርጉት ማለት ነው ኢሉሚናቲዎች እንደሚያደርጉት ሁሉ ቤተ መቅደሱም ላይ እንደዛ ነው የሚሰጠው መቋሚያ ሁሉ በመቋሚያ ሁሉ እኮ እንደዛ ሲሉ ይከታከታሉ የሚገርማቸው ነገር ድብድባል ኃይለኛ ድብድብ ትዕቢቱ እንደዛው ነው አሁን ትህትና ስለሌለ ለምን የተዋረሳቸው በጣም ይገርመኛል እኮ ምን ብዬ ልንገራችሁ በጣም እኮ የሚገርም እኮ ነው እናንተ ቄሱ ጠንቋይ ቤት ይሄዳል ሚስቱ ጠንቋይ ቤት ትሄዳለች ቤቱ ጨሌ አለ የሚስቱ ቤተሰቦች ቤት ጨሌ ይኖራል በጣም እኮ የሚገርም ነው እናት አባቱ ቤት ጨሌ ሳያስተል ነው ወደ ቤተ መቅደሱ የገባው አያችሁ ያ ሲወለድም አብሮት ተዋርሶት የነበረው ቤተ መቅደስም ሲመጣ እንደዛው ነው የሚሆነው ማለት ነው ሲዋረሰው አብሮ ስልጣኑ ሲይዝ ራሱ በቃ አብሮት ነው የሚሰራው ራሱ ያመቻችለታል ለዚህ ጉዳይ ለዚህ ዓላማ ለዚህ ፐርፐዝ ራሱ የተዋረሰው መንፈስ ምን ይለዋል ማለት ነው ረዳት ይሆናል ያግዘዋል ማለት ነው ነገሮችን ክፍትና ምቹ ያደርግለታል ከዛ በኋላ ገብቶ መንፈሳውያን ሰዎችን ማጥመድና ማሳደድ ተመልከቱ መስተፋቅር ሲሰራ ሲያሰራ የነበረው ሰውን ሲሸባ ሲያደርግ ሲያሳብድ የነበረው ሰው አሁን ሲሞት ደግሞ እዛው ነው የሚሄደው ጠንቋዩም ድቢ ወጋሪው ሲሞት እዛው ነው የሚሄደው ቤተክርስቲያን ነው የሚሄደው ያጽናናኛል ብላችሁ ተስፋ ያደረጋችሁት እንኳን ሊያጽናና ጭራሽ መከራ አብዝቶባችሁ ቁጭ ይላል እንደው ያ የቀደመው ያባቶቻችን መንፈስ ምን አለ ዛሬስ መጥቶ ቢጎበኘን እግዚአብሔር ይችላል በእኛ እንኳን ሊሆን አይችልም እግዚአብሔር ግን ምን አለ ቢጎበኘን ምልበት ጊዜ አለ በአንድ ወቅት ይገርማቸዋል በኤልሳ ዘመን ሁለተኛ መጽሐፈ ነገሥት ምዕራፍ 2 ቁጥር 19 እስከ 1 ያለውን ስንመለከት ኤልሳ የሚባል ነብይ የኤልያስ ደቀ መዝሙር የነበረው ኤልሳ እናገኛለን ኤልሳ በኢያሪኮ አካባቢ ነበረ ይኖር የነበረው የኤልሳ ታዳ በሱ ዘመን የነበሩ ሰዎች የኢያሪኮ ሰዎች ወደሱ ዘንድ ሄዱና ተገናኙት ማለት አገኛቸው በሚያስተምራቸው ጊዜ እንዴት ናችሁ የእግዚአብሔር ቤተሰቦች ሰላም ለእናንተ ይሁን እያለ ያስተምራቸው ነበር ስለ ሰላም ይሰብካቸው ነበር ስለ እግዚአብሔር መምጣት ይሰብካቸው ነበር በዛን ጊዜ በዛን በኦሪቱ ጊዜ ማለት ነው እና እንዴት ነው ኑሮ እንዴት ነው እያለ በሚጠይቃቸው ጊዜ እግዚአብሔር ይመስገን ሀገራችን መልካም ነች የጎደለን ነገር የለም ነገር ግን አሁን እየጠጣን ያለነው ነገር ግን አሁን በሀገራችን ያለው እየጠጣነው ያለነው እየተጠቀምንበት ያለነው ውሃ እጅግ በጣም መርዛማ ሆኖ የተበከለ ሆኖ ሴቶች በሚጠጡት ጊዜ
መካን ያደርጋል ወይም መሃን ያደርጋል ነፍሰ ጡር ሴት ስትጠጣው ጽንሱን ያስወርዳል በሽተኛና ህመምተኛ ያደርጋቸዋል ሴቶቻችንን ሀገሪቱ መልካም ነበረች ብለው ነገሩ ኤልሳዕም ምንጩ ወዴት እንዳለ ያሳዩት ዘንድ ጠየቃቸው በዛን ጊዜ ህዝቡም የእግዚአብሔር ሰው ኤልሳዕ መፍትሄ እንዳለው ያን ወንዝ ያንን ምንጭ እንደሚባርክ አውቀው አሳዩት በአዲስ ማሰሮ ጨው አድርጎ ውሃው ላይ ቢጨምረው ውሃው ተባረከ ይገርል የነበረው ጤናና ሰላም መስጠት ጀመረ ከዛን ጊዜ ከዛን ሰዓት ጀምሮ ሰዎች ሲጠጡት ያ ይገርል የነበረው ምንጭ ህይወት ሆናቸው ሰላም ሆናቸው ከጥማቸው የሚረኩበት ሆነላቸው ተመልከቱ እንዲህ ያደረጉ ውሃውን ይባርኩና ይቀድሱ የነበሩ አባቶች ዛሬ ግን አሁን በአዲስ ኪዳን በተለይ በ8ኛው ሺህ መቶ ክፍለ ዘመን ዓመተ ምህረት ላይ ያለ ካህን አገልጋይ የሚገርል እንጂ ህይወት የሚሆን ነገር የሚሰጠን ጠፍቷል አሁን የሚባርክ ሳይሆን ያለው የሚገርል በመተት የሚያስር ሆኗል የተመለከትን ያለ ነው ማለት አብዛኛውን ሰው አሁን መስቀል አይሰለምም ታዘውኝ ውሸት እየተናገርኩ ከሆነ አብዛኛውን ሰው መስቀል እየተሳለም አይደለም አሁን ላይ እነሱም ያቆታል ይሄንን ያቆታል አብዛኞቹ መስቀልን ማሳለም ሰልችተዋል አይፈልጉም ማሳለም አይባርኩበትም ምእመኑም አይፈልግም የሚያቀው ሰው ካልሆነ በስተቀር የሚያቁት ካህን ካልሆነ በስተቀር አሁን እንደበፊቱ ካህን አቆሞ አባቴ ይፍቱኝ ይባርኩኝ የሚል የለም ጭራሽ ማለት አብዛኛውን ሰው ብዬ እርግጠኛው የምነግራችሁ ለምን እናንተም ስለምታቁት ማለት እናንተም ስለምታቁት አሁን የነበረው ያ የአባትነት ክብር የለም ያ የዋህነት የለም እንዴ አንድ ካህን እኮ የንስሐ ልጆች ሊኖሩት የሚገባው በውስን በቁጥር ተሰፍሮ ተለክቶ ሊሆን ይገባል እነዛን ጥፍጥ አድርጎ አስተምሮ መክሮ ለስጋው ደሙ ማብቃት ለንስሐ ማብቃት ለመንግስተ ሰማያት ማብቃት የሚችል መሆን አለበት አሁን እኮ በቃ ቁጥሩን ራሱ የሚያቀው ያለ አይመስለኝም ያቃቸው ያለ አይመስለኝ ጥሎ ማለፍ ነው ምክንያቱም በየጊዜው አዲስ ሰው ይመጣል ዛሬ ካንዱ ጋር ሌላው ነገ ከሌላው ጋር ከዛ በኋላ መጀመሪያ የነበሩት የንስሐ ልጆች ይረሳሉ በቃ መጀመሪያ ከክፍለ ሀገር ሲመጣ አርፎባቸው የነበረ እነሱ ቤት ሲመላለስ የነበሩት ልጆች እነዛ የሉም ተረስተዋል አሁን ሌላ መጣ ሌላ ሰው አሁን ባለ ሀብት ባለ መኪና ምናምን ስለመጣ ምናምን ከነሱ ጋር ነው በውጭ ሀገር ምናምን ስላለ ከነሱ ጋር ነው አሁን ሪሌሽኑ ማለት ነው ግንኙነቱ ወይም ደግሞ ሰላምታው አገልግሎቱ ከነሱ ጋር ነው የግንብ አጥርና የቆርቆሮ አጥር ያለው ተከታታይ ጎረቤት ቢኖር አንዱ ካህን የሁለቱም ንስሐ አባት ቢሆን ጥበምም ያለች የቆርቆሮ አጥሯን አልፏት እዛኛው በዘበኛ በጥበቃ የሚጠበቀው ቤት ነው እዛ ነው የሚገባው በቃ እና ምእመኑም ልክና ገደብ የሌለው ሆነ እንዴት መቅረብ እንዳለበት የንስሐ አባቱን አብዛኛው ምክንያቱም
ሌባ በሌለበት ህዝብ በሌለበት ሌባ አይኖርም ህዝቡ ነው አብዛኛውን ሰው ያበላሸው ካህናትን ያበላሸ ምእመኑ ነው ያላቸው ሰዎች እነሱ ከበጎነት ከደግነት ሊሆን ይችላል ይሄንን አረብጣ ብር ያሸክሟቸዋል ከዛ ይሄኛው ደግሞ ምንም የለውም የለት ገቢ የሌለው ነው ስለዚህ ያኛው በቃ ወደቀ አስተዋሽ ዘመድ የለው ቤቱን ጸበል የሚረጭለት የለም እና ኤልሳ ያንን ውሃ ባረከው ቀደሰው ህዝቡ ዳነ አሁን የህይወት ውሃ የህይወት ምግብ የሆነውን ክርስቶስን ከልብ የሚሰብክልን ከልብ ሆኖ ለንስሐ ልጆቹ የሚያስተምር የህይወት ውሃ የህይወት ምንጭ የሆነችውን ድንግል ማርያምን ከልብ የሚያገለግላት የትኛው አገልጋይ ነው ለክርስቶስ የሚንበረከክ ጉልበት ያለው የትኛው አገልጋይ ነው አሁን ላይ አገልጋይ ስላችሁ ከትንሽ እስከ ትልቅ ያለውን ነው የምላችሁ ማን ነው ተንበርክኮ ሰግዶ ለእግዚአብሔር ምስጋና የሚያቀርበው ያንን ነው ቅዳሴው ነው ሸምድዶታል አንዴ በቃችን ቅዳሴዋን አድርሶ ይገባል ወደሚፈልግበት ሄዳ እና በጣም ይገረመኝ በቁመተ ስጋም እንደዚሁ ሸክሙ ነው መጨረሻም ላይ ደግሞ ቁመውን ሳይጠቅሙ ሙተውም ደግሞ አስከሬናቸው እዛው እንትን የሚል ማለት ነው በጣም የሚገርመኝ በቃ የደፍተራው መጠራቀሚያ እንዴት ይሆናል ቤተክርስቲያን እንዴት ትሆናለች የጠንቋይ መውደቂያ እንዴት ትሆናለች ይሄ ጭራሽ በቃ ሊታሰብበት የሚገባ ነገር ነው የተዋህዶ ልጆች ሊታሰብበት የሚገባ ነገር ነው እነሱ ያሰሩትን እነሱ የተበተቡትን ሲያጠምቁ ይሄንን መንፈስ ሲያስለቅቁ ሲሰግዱ ንስሐ ጸልዩ የሚሉትን እያሳደዱ ቲፎዞ እያዘጋጁ አናታናታቸውን ይላሉ እነሱ ሐሰተኞች ናቸው እየተባለ በየቦታው ቤተክርስቲያን ገብተው እንዳያስቀድሱ የተደረጉ አባቶች አሉ ምክንያቱም የነሱና በእነሱ ልክ አልሄዱማ በእነሱ ልክ አልሆኑማ እንደዚህ አይነት ችግር ውስጥ ቤተክርስቲያን ወድቃለች ከሀገር ውስጥ እስከ ሀገር ከሀገር ውስጥ እስከ ስደቱ ዓለም እስከ ባህረ ማዶ ድረስ እየተከተሉ እግር በእግር እየተከተሉ ይሄንን ጣዖት የሆነ አስተሳሰባቸውን በህዝቡና በቤተ ክርስቲያን መካከል መርዝ እየረጩ ያሉ ሰዎች አሉ እንግዲህ እግዚአብሔር ልቦና ይስጥልን እኛንም ደግሞ እነሱ ተከፍለው እኛንም እንዳይከፍሉን ልንጠነቀቅ ይገባናል እግዚአብሔር ከሁላችን ጋር ይሁንልን ቪዲዮውን ሼር ላይክ ኮሜንት እያደረጋችሁ ላልደረሰው አድርሱ እስኪ የገጠማችሁንም ሐሳብ አስተያየት መቼም ብዙ ቦታ ብዙ ነገር ሲፈጸም እናያለን እንሰማለን እንመለከታለን እና እናንተም ሐሳባችሁን አስተያየታችሁን ስጡኝ እሺ ሰላም እግዚአብሔር ይብዛላችሁ ሰላም ሁኑልኝ